ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አራፊም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር እስኩሩምና ምሳወር ቀለባቸው ከቴክኒሻናችን ናትራይ ዳንጋ በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብራችሁ ቆይታ እናደርጋለን። ትናንትና ምሽት የተደረገ የሻምፒየንስ ሊግ የሰባተኛ ዙር ጨዋታዎች ነበሩ። የተለያዩ ውጤቶች ተመዝግበዋል። ሊቨርፑል ከወሳኝ ውጤት በኋላ ወደ ቶፕ 4 የገባበት ምሽት ነበር። ይህንን ጉዳይ እናነሳዋለን። በሻምፒየንስ ሊግ ጥሩ የሚባል ጉዞ ላይ ይገኛሉ ሊቨርፑሎች። ትናንትናም ጨዋታቸውን ማሸነፍ ችለዋል። ከዛ ውጭ ግን ቼልሲ እንደዚሁ 1-0 በሆነ ውጤት ማሸነፍ ችሏል። ለቼልሲም በጣም አስፈላጊ ውጤት ነበረ። ሌላው ግን የቤኔፊካና የጆዜ ሞሪኒዮ ጉዳይ ነው። እንግዲህ ወደ ቤኔፊካ ከቀን በኋላ እየተሳካላቸው እንዳልሆነ እየተመለከትን ነው የምንገኘው ጆዜ ሞሪኒዮ። ይህንንም ጉዳይ እንደዚሁ እናነሳለን። ያው በሻምፒየንስ ሊግ በጣም ከባድ ጉዞ እንደሚደረግ ይታወቃል። 29ኛ ደረጃ ላይ ተቀምጠዋል በ6 ነጥቦች። ለሻምፒየንስ ሊግ እንግዲህ ለቀጣዩ ዙር ለማለፍ ራሱ እስከ 24ኛ ደረጃ ላይ ይዘው ማጠናቀቅ አለባቸው ሌላ ሁለት ጨዋታዎችን ለማድረግ። ነገር ግን እዛ ቦታ ላይ ያለው ኦሎምፒያኮስ 8 ነጥቦች አሉትና ቀጣይ የሚደረገው ጨዋታ እጅግ ወሳኝ ይሆናል። ነገር ግን የነሱ ውጤት ብቻ ሳይሆን የሌሎችንም ውጤት መጠበቅ ይኖርባቸዋልና ይህንንም ጉዳይ እንደዚሁ እናነሳለን። አድማጮቻችን ደግሞ ትናንትና የተመለከታችኋቸው የሻምፒየንስ ሊግ ጨዋታዎች ላይ ያላችሁን ሀሳብ አስተያየት እንደዚሁ በፌስቡክ ገጻችን ላይ ያጋራችሁን አብራችሁን ቆይታ ማድረግ ትችላላችሁ። ከዛ ውጭ ግን የዩቲዩብ ቻናል አለን። ሊንኩን አላዛር እስኩሩም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁም ደግሞ አላዛር እስኩሩም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች ከዚህ በኋላ የምንሰራቸውን እንዲሁም ለዩቲዩብ ለምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ እንድትሆኑ ነው የምንጋብዛችሁ። እንዴት አደርካለሽ? እግዚአብሔር ይመስገን። መሰራ ደህና ነኝ። በጣም እንዴት አደርሽ? እግዚአብሔር ይመስገን። እንዴት ነበር ምሽቱ? ምሽቱ ትላንት ኢንትረስቲንግ ጨዋታዎች የነበሩት ነው። የቻምፒየንስ ሊግ 7ኛ የጨዋታ ቀን ነው። በሚቀጥለው ሳምንት የቻምፒየንስ ሊግ እጣ ፈንታ ይለይለታል። ወደ ፕሌኦፍ የሚገቡት በቀጥታ ከ1 እስከ 8 የሚያልፉት ቡድኖችን ማን እንደሚሆኑ እናውቃለን። ግን ትላንት አንዳንድ ኢንትረስቲንግ ጨዋታዎች ነበሩ። የእንግሊዝ ሶስቱም ቡድኖች አሸንፈዋል። ኒውካስልን ጨምሮ ኒውካስል ዩናይትድም ትላንትና በሜዳው ከፒኤስቪ አይንድሆቨን ጋር የተደረገውን ጨዋታ 3-0 አሸንፏል። አንቶኒ ጎርደን ከአለን ሺረር የበለጠ የቻምፒየንስ ሊግ ጎሎች አስቆጥሯል። ሌላ 3-0 ያሸነፈው ሊቨርፑል ነው። በኋላ እናነሳዋለን። ከባድ ጨዋታ ይሆናል የሚል ግምት ነበረኝ። በቬሎድሮም የሚደረግ ሮቤርቶ ዲዜርቢ በሚያሰለጥነው ቡድን የሚገጥማቸው ፈተና ይሆናል የሚል ግምት ነበር። ከፓሪስ ሳን ጀርሜን የበለጠ ጎል አስቆጥሯል። በዚህ ውድድር ዘመን ጠንካራ ፋየር ፓወር ያለው ነው። ግን ለሊቨርፑል በዚህ ውድድር ዘመን በጣም በሳል ከሆኑት ፐርፎርማንሶች መካከል አንደኛው ትላንት ምሽት የነበረው ነው። የሳላህ ወደ መጀመሪያ አሰላለፍ ከኖቬምበር በኋላ ለመጀመሪያ ጊዜ መመለስም ትልቅ ትኩረት ያገኘ ነበር እና ባየር ሚኒክም ከአርሰናል ቀጥሎ ከ1 እስከ 2 ባለው ስፍራ እንደሚያጠናቅቅ ያረጋገጠ ቡድን ሆኗል። ሁለቱንም ጎሎች ሃሪ ኬን ያስቆጠረው፣ ግን ሃትሪክ መስራት ይችል ነበር። አንድ ፍጹም ቅጣት ምት ስቷል እና የቪንሶን ኮምፓኒ ቡድን በዚህ ውድድር ዘመን በቡንደስሊጋ በርካታ ጎሎች እያስቆጠረ ነው። ግን ትላንትና ከኡኒዮን ሳን ጂልዋዝ ጋር ነበር የተጫወተው። ከቤልጅየሙ ቡድን ጋር የመጀመሪያውን ጎል ለማስቆጠር ጊዜ ፈጅቶባቸው ነበር። አስቀድሞ ጋላና በጋላታሳራይ አትሌቲኮ ማድሪድ መካከል የተደረገው ጨዋታ እንደዚሁ አቻ ነበር የተጠናቀቀው። የቼልሲ ከፓፎስ ጋር ከቆጵሮሱ ቡድን ጋር የተደረገ ጨዋታ ነው። በጣም ፈታኝ ጨዋታ ነበር። ከ70% በላይ ኳስ ቁጥጥር ድርሻ ነበረው። ግን በኤንዞ ማሬስካ ጊዜ እንደሚሆነው ልክ እንደዚህ ጥቅጥቅ ብለው በብዙ ቁጥር የሚከላከሉ ቡድኖችን ፔኔትሬት የማድረግ ችግር ነበረበት። ከዛ ሁሉ የኳስ ቁጥጥር ብልጫ፣ የፓሶች፣ የዞኖች ብልጫ በኋላም ግልጽ የጎል እድል ለማስቆጠር ለማግኘት በጣም ፈተና ነበር ለቼልሲ። በመጠኑ ተመሳሳይ አይነት ችግር ነው ከቀድሞ አሰልጣኝ ጋር። መጨረሻ ላይ ግን ትላንት በቼልሲ በኩል 2 ስታሮች የነበሩ ይመስለኛል። አንደኛው ጎል አስቆጣሪው ካይሴዶ ነው።
ሁለተኛው ተቀይሮ የገባው ኤስቴቫ ዊሊያን ነው። የሆነ ትልቅ የኤነርጂ ኢንጀክሽን ነበረው በሁለተኛው አጋማሽ። ግን ለቼልሲ በጣም ቶፕ 8 ውስጥ አለበት። ግን የሚቀጥለው ሳምንት ከናፖሊ ጋር በኔፕልስ የሚደረግ ጨዋታ ነው። ያንን ጨዋታ የግድ ማሸነፍ አለበት እና የፍጻሜ ያህል በይው እንግዲህ የሚቀጥለው ሳምንት የሚደረገው ጨዋታ ለቼልሲ። ምክንያቱም ሁለት ተጨማሪ ጨዋታ ማድረግ ምናምን ይባላል። ግን ሁለት ተጨማሪ ማድረግ ብቻ አይደለም፣ የምታገኘው ቡድን አታቂም። ከቶፕ 8 ውጪ ሊሆኑ የሚችሉ ትልልቅ ቡድኖች አሉ። አምና ሲቲ እና ሪያል ማድሪድ ተገናኝተዋል አይደል በፕሌይኦፍ። ስለዚህ ሁለት ተጨማሪ ጨዋታ ማድረግ ይባላል ብዙ ጊዜ። ልክ እነዛን ሁለት ጨዋታዎች አንድ ቡድን ካደረገ በኋላ የማለፉ ነገር እንደተረጋገጠ አይነት ግን አይደለም። የምትገጥሚው በጣም ጠንካራ ቡድን ሊሆን ይችላል። ስለዚህ የሚቀጥለው ሳምንት በቀድሞ አሰልጣኙ በኮንቴ ከሚሰለጥነው ናፖሊ ጋር የሚደረግ ነው። ናፖሊም የማሸነፍ ግዴታ ኖሮበት ነው። ከትላንት በስቲያ ለረጅም ደቂቃዎች በ10 ተጫዋች ከተጫወተው ኮፐንሃገን ጋር ተጫውቶ 1-1 የተጠናቀቀው። የኮንቴ ቻምፒየንስ ሊግ ሪከርድ እንደምታውቂው ጥሩ አይደለም። በስኩዴቶ ወደ ኋላ እየቀረ ነው። ስለዚህ ምናልባት እንዲህ ባለው የኖካውት ውድድር ላይ በለጠ ሊያተኩር ይችላል። እናነሳዋለን ይህንንም ጉዳይ እና ዩቬ ቤንፊካን 2-0 ካሸነፈ በኋላ አሁን የጆዜ ሞሪኞ ቡድን ቤንፊካ በእርግጥ ማቴማቲካል እድል አለው ሪያል ማድሪድን ካሸነፈና ሌሎቹ ከቤንፊካ በላይ ያሉት ቡድኖች ውጤት ጥሩ ካልሆነ 24 ውስጥ የማጠናቀቅ እድል አለው። ወደ ፕሌይኦፍ ለመግባት ነው። እሱም ግን ከቻምፒየንስ ሊግ ውጭ የሚሆን ከሆነ የትላንትናው ሽንፈት የበለጠ ከዚህም ውድድር እንዲርቁ የሚያስገድዳቸው ይመስላል። አንድም ዋንጫ ሳያሸነፉ የውድድር ዘመኑ ሊያጠናቀቁ ነው ማለት ነው ጆዜ ሞሪኞ እና ይሄ ደግሞ ለቤንፊካ እንደ ግዙፍ ክለብ ነው። ቤንፊካ እሳቸው ራሳቸው ኃላፊነቱን ሲረከቡ ከዓለም ትልልቅ ክለቦች መካከል አንዱ ብለው ነበር የጠቀሱት። በሊጉ 10 ነጥብ ርቀት ላይ ነው ያሉት ከፖርቶ። በሁለቱም የሀገር ውስጥ የጥሎ ማለፍ ውድድሮች ተሸንፈው በብራጋ እና በፖርቶ በራሱ ተሸንፈው ከውድድር ውጭ ሆነዋል። ለሞሪኞ አንድ ፕሮሰስ ማድረግ የሚያቅተኝ ነገር ከ2017 የዩሮፓ ሊግ የፍጻሜ ጨዋታ በኋላ አያክስን ካሸነፉበትና ከማንቸስተር ዩናይትድ ጋር ዩሮፓ ሊግ ካሸነፉበት ጊዜ በኋላ አሁን 2026 ላይ ነው ያለነው 7-8 ዓመት። ከዛ በዛ መሀል በጆዜ ሞሪኞ ደረጃ ያለ ትልቅ አሰልጣኝ በየሄደበት ሁሉ ያሸነፈ 2 ቻምፒየንስ ሊግ ያሸነፈ አሰልጣኝ አንድ ዋንጫ ነው ያሸነፉት፣ አንድ ኮንፈረንስ ሊግ። እሱም ፕሮሰስ ለማድረግ ያቅተኛል አንዳንድ ጊዜ የጆዜ ሞሪኞን ስታተስ በእግር ኳስ ውስጥ ያላቸውን ስፍራ ደረጃቸውን የሆነ ጊዜ የነበራቸውን ተጽዕኖ ስናይ እና በቤንፊካ ሌላ ዋንጫ የማያነሱበት ሲዝን የሚሆን ከሆነ መጀመሪያውም ሹመታቸውን አንዳንድ ሰዎች ፖለቲካል ማኑቨር ነው፣ ሩይ ኮስተን በኃላፊነት ለማቆየት በፕሬዝደንትነት ለማስመረጥ የተደረገ ፖለቲካዊ ሹመት ነው የሚሉ ሰዎች ነበሩ። ደግሞ አሁን ቡድናቸው ውጤቱ ጥሩ አይደለም። እንደተለመደው ብዙ ኮንትሮቨርሲ ይፈጥራሉ። ትላንትናም ከጨዋታው በኋላ የፖርቶን ድሎች የሚያጣጥል አስተያየት ሰጥተዋል። ባርሳም ስላቪያ ፕራግን አሸንፏል ከሜዳ ውጭ 4-2። ቀላል ጨዋታ አልነበረም። 2 የማዕዘን ምት ጎሎች ተቆጥረውበት ነበር፣ ግን 4-2 አሸንፏል የሃንዚ ፍሊክ ቡድን። ይህም በጣም አስፈላጊ ነበር ለባርሳ። ግን መጥፎ ዜና አላቸው። የፔድሪ ጉዳት የጉዳቱን መጠን ማወቅ ያስቸግራል። ግን የሃንዚ ፍሊክ ፊት ላይ ያየነው ጭንቀት ከሱ መጎዳት በኋላ አንዳንድ ብዙሀን መገናኛዎች እስከ 1 ወር ድረስ ከሜዳ ሊርቅ ይችላል ይላሉ። በጣም ቁልፍ ተጫዋች ነው እንደሚታወቀው። በእርግጥ በሱ ፈንታ የገባው ኦልሞ በጣም ግሩም ጎል አስቆጥሯል። ራሱ ላይ ጎል ያስቆጥረው ሌቫንዶቭስኪም ጎሎች አስቆጥሯል። ፌርሚን ሎፔዝ 2 ጎሎች አስቆጥሯል። ስለዚህ በፕራግ በጣም ጠቃሚ 3 ነጥብ አግኝተዋል። ግን የፔድሪ ጉዳት ከባድ ከሆነ ለእኔ ብቸኛው የማይተካ የባርሰሎና ተጫዋች እሱ ነው። ራፊኛ፣ ላሚን ያማል፣ ሌሎችም በጣም ጠቃሚ ተጫዋቾች አሏቸው። ግን በቡድን ውስጥ የእሱን ሚና መወጣት በተነጻጻሪ ብቃት መወጣት የሚችል ሌላ ተጫዋች ያለ ስለማይመስለኝ ከባድ ይመስለኛል። ረጅም ጊዜ ከሜዳ የሚርቅ ከሆነ ግን የጉዳቱ ልክ ምን ያለው የሚለውን ገና ማወቅ አለብን። ግን ባርሳ አሸንፏል። ተመልሰናል አድማጮቻችን። አረፌም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት የተደረጉትን የሻምፒየንስ ሊግ ጨዋታዎች እንመልከት። ሊቨርፑል እንግዲህ ትናንትና ማርሴን አሸንፏል 3-0 በሆነ ውጤት። ከሜዳ ውጭ የተደረገ ጨዋታ ነበር። ይህንን ጉዳይ እንመልከተው። ሞሳላ ወደ አሰላለፍ የተመለሰበት ነበረ። ለሊቨርፑል በጣም አስፈላጊና ደግሞ የቡድኑ መንፈስ ላይ ለውጥ ሊያመጣ የሚችል 3 ነጥብ ከ3 ጎል ጋር ያገኙት። እንመልከተው ይህን ጉዳይ። ለሊቨርፑልም ለአርነ ስሎትም ለቻምፒየንስ ሊግ ቆይታቸውም በጣም አስፈላጊ ድል ነበር። በስታድ ቬሎድሮም የተደረገ ጨዋታ ነው እና በሳምንቱ መጨረሻ ቡድኑ ከበርንሌ ጋር ያሳየውን ብቃት ካስተዋልን በኋላ በእርግጥ ማሸነፍ ነበረበት። በእርግጥ 32 ሙከራዎች ነበሩት። በእርግጥ ከ3 በላይ ኤክስጂ አስመዝግቧል። ግን መጨረሻ ላይ አላሸነፈም እና በስቴዲየም ውስጥ በአንፊልድ በድጋሚ ቡድኑ ላይ ተጮኋል እና ከዚህ ጨዋታ በፊት አሰልጣኝ
ስሎት ይህንን ጉዳይ በተመለከተ አስተያየት ለመስጠት ተገደዋል። የደጋፊዎች ዲስኮንቴንት በአካል ቴራሱ ላይ ስቴዲየም ውስጥም አለ፣ ግን በሶሻል ሚዲያውም ላይ አለ። ከዛ ደግሞ ሻቢ አሎንሶ ወደ ምስሉ መጥቷል። አሁን ከሪያል ማድሪድ ኃላፊነቱ ከተሰናበተ በኋላ እንደምታስታውሹ ክሎፕ ከሊቨርፑል ሲለቁ የሊቨርፑል ቁጥር 1 ምርጫ የነበረው ሻቢ አሎንሶን ከሌቨርኩዘን ማምጣት ነው። የሊቨርፑል ሌጀንድ ነው እና አሁን ደግሞ ምናልባት ገበያው ላይ አቬይለብል ከሆኑት አሰልጣኞች ሁሉ በአብዛኞቹ ክለቦች የሚፈለገው ሻቢ አሎንሶ ነው። የሪያል ማድሪድ ኤክስፒሪየንሱ የማሰልጠን ክሬደንሻሉ ነው ዝናውን ብዙ የጎዳበት አይመስለኝም። የሪያል ማድሪድ ስኬት አልባነቱ በኮንቴክስት መታየት አለበት። ሪያል ማድሪድ ዩኒክ ክለብ ነው በብዙ መለኪያዎች። ስለዚህ ለአርነ ስሎትም ድል ያስፈልጋቸዋል። ለዘለቄታው ምን ማለት ነው የሚለውን አላቅም እና በክለቡ ሰዎችም የምር ጫና ውስጥ ናቸው ማለት አይደለም። ግን የደህና አሰልጣኝ በተለይ ከሊቨርፑል ጋር አሶሲዬሽን ያለው እንደ አሎንሶ አይነት በጣም ብሩህ አሰልጣኝ መኖር ሁልጊዜም እሳቸው ለሚያጠላ ጥላ ነው። አንድ በጣም እንግዳ ጥያቄ ቀርቦላቸው ነበር ከጨዋታው በፊት። ጋዜጠኞች አንዳንድ ጊዜ በጋዜጣ መግለጫ ክፍል ውስጥ በምን ስሌት እንደዚህ አይነት ጥያቄዎችን አሰልጣኞች እንደሚጠይቁ መረዳት ያቅተኛል። ከዚህ ጨዋታ በፊት እዛ በማርሴይ ከተማ ተዘጋጅቶ በነበረው ጋዜጣዊ መግለጫ ላይ የሻቢ አሎንሶን ጉዳይ እሱን ስም አንስቶ ደውሎሎታል ወይ ብሎ ጠየቃቸውና እንዲህ አይነት እንግዳ ጥያቄ ተጠይቄ አላቅም እኔ። አዎ በቃ ጠይቆኛል፣ ከ6 ወር በኋላ ማስረክበህ ቡድን ይሄኛው ቡድን ነው ብዬ እኔም ነግሬዋል ናም ብለው በሹፈትም በምጸትም በመገረምም ነው የመለሱት። ጥያቄው ግራ የሚያጋባ ጥያቄ ቢሆንም ግን ሻቢ አሎንሶ ጥላ መኖሩ ግልጽ ነው። አሁን የእሱ ከኃላፊነት ነጻ ውጪ መሆን እንዲያውም አንድ ዝግጅታችን ላይ ሳነሳው ነበረ። አንዳንድ ጊዜ የሆነ አሰልጣኝ ከሱ የተሻለ ማንን አገኛለሁ በሚል ለደጋፊዎችም ለክለቦችም ማሰናበት የማይታይ ወይም ሎጂካል የማይመስልበት ጊዜ አለ። ማን አለ ገበያው ላይ አሁን እሱ ነው ያው እንግዲህ ውጤቱ ጥሩ ባይሆንም እናቆየው እንጂ የሚል። ስለዚህ ለአሰልጣኙም በጣም ወሳኝ ነው። በተለይ ይሄኛው የውድድር ዘመን ከፕሪሚየር ሊግ ዋንጫ ፍክክር ውጪ ስለሆኑ በዋንጫ የማሸነፍ ትልቁ ተስፋቸው ከኤፍኤ ካፕ በስተቀር ቻምፒየንስ ሊግን ማሸነፍ ነው እና ሊቨርፑል በሀገር ውስጥ ውድድር በተቸገረባቸው አንዳንድ ሲዝኖች ቻምፒየንስ ሊግ እንደ ትልቅ የኖክአውት ውድድሮች እንደዛ ይሆናሉ። አንዳንድ ጊዜ በሊግ ጥሩ ሳትሆኝ ስትቀሪ ግን ለምሳሌ 2005 ላይ ሊቨርፑል ቻምፒየንስ ሊግ ባሸነፈ ጊዜ በሀገር ውስጥ 5ኛ ሆኖ ነበር የጨረሰው። ወይም ያኔ ቢግ ፎር ነበር ይባል የነበረው በኋላ ወደ ቢግ 6 አደገ እንጂ ሲቲና ቶተናም ወደ ኢኩዌዥኑ መጡ እንጂ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲና ሊቨርፑል ቢግ ፎር ነበር ይባል የነበረው። ከዛ ውጪ ነበር ኤቨርተን ነበር 4ኛ ሆኖ የጨረሰው። ግን ቻምፒየንስ ሊግ አሸንፏል በዚህ ውድድር ዘመን። ሲዝኑን የታደገው ቻምፒየንስ ሊግ ነው፣ ያ የኢስታንቡል ፍጻሜ ማለት ነው። 2007ም እንደዚሁ ቻምፒየንስ ሊግ ፋይናሊስት ነበሩ በፕሪሚየር ሊግ። የቤኒቴዝ ቡድን ከዛ ነጥብ ድረስ አንድም ጊዜ ለዋንጫ አልተፎካከረም ነበር። በ2018ም የየርገን ክሎፕ ቡድን ቻምፒየንስ ሊግ ባያሸንፍም ግን በሀገር ውስጥ ለቶፕ 4 እየተጫወተ ግን ቻምፒየንስ ሊግ ፋይናሊስት ነበር። በ2019 ደግሞ አሸንፈውታል። በእርግጥ በፕሪሚየር ሊግም በጣም የሚደንቅ ሲዝን ነበራቸው። 97 ነጥብ ያገኙበት የውድድር ዘመን ግን 98 ነጥብ የወሰደው ሲቲ ስለነበር ዋንጫ ሳይወስዱ የቀሩበት እና ይሄኛው የሊቨርፑል ደግሞ ትልቁ የቻምፒየንስ ሊግ ቡድን ነው። ከእንግሊዝ ክለቦች መካከል ትልቅ ሬከርድ አለው። አምና ምናልባት ስሎትን በጣም የሚያስቆጫቸውና ብዙ ጊዜ ደጋግሞ የሚናገሩት ቡድናቸው በጊዜ ከቻምፒየንስ ሊግ መውጣቱ ነው። አንደኛው ሆኖ ነበር የጨረሰው ግሩፕ ስቴጁን። እንደ አለመታደል ሆኖ በጣም አስደናቂ ከነበረው ፓሪስ ሳንዠርማን ጋር ነው በሚቀጥለው የተገናኙት እና አንደኛ ሆኖ መጨረሳቸው ምንም ሪዋርድ አልነበረው። ያገኙት ቡድን እድለቢስ ያደርጋቸዋል ቢያንስ በሁለተኛው ዙር ቀለል ካለ ቡድን ጋር ስላልተጫወቱ። ግን ሁልጊዜ ያነሱታል በቻምፒየንስ ሊግ ብዙ ርቀት አለመሄዳቸውን። ባለፈው የውድድር ዘመን ከሚያጸጽቷቸው ከሚቆጩባቸው ነጥቦች መካከል አንደኛው ነው እና በዚህ ምክንያት ይሄ ድል እና ወደ ሁለተኛው ዙር ለማለፍ ያደላደሉት ስፍራ በጣም አስፈላጊ ነው። ልክ እንደ ፕሪሚየር ሊግ ሁሉ በቻምፒየንስ ሊግ አሁን ቶፕ 4 ውስጥ ነው ያሉት። በጣም የተሟላ ፐርፎርማንስ ነው ማለት ይቻላል። ይሄ እነሱ ኤግዚለሬቲንግ የሚሉት በቃ ፍጹም ዶሚኔት ያደረጉበት የእግር ኳስ የማጥቃት ኤግዚቢሽን የታየበት ላይሆን ይችላል። ግን በደንብ የአሰልጣኙ ታክቲካዊ ንድፈ ሀሳብ ሜዳ ላይ በአግባብ የሰራበት በጣም በሳል ፐርፎርማንስ ያሳዩበት ሊቨርፑል ኦርጋናይዝድ የሆነ በቻምፒየንስ ሊግ ከሜዳ ውጭ የምትጠብቂውን አይነት እግር ኳስ የተጫወተበትና ትልልቅ ሞመንቶችን ኤክስፕሎይት ያደረጉበት በጣም ግሩም ፐርፎርማንስ ነበር። ስለዚህ የሚያስፈልጋቸው ድል ነው።
አሁን ወደ ሁለተኛው ዙር ከ1 እስከ 8 ባለው ስፍራ ለማለፍ አብዛኛውን ነገር አጠናቀዋል። በሚቀጥለው ሳምንት ደግሞ በሜዳቸው በአንፊልድ ከካራባግ ጋር ነው የሚጫወቱት 18ኛ ስፍራ ላይ ካለው ቡድን ጋር ነው። ወደ ሁለተኛው ዙር የማለፋቸው እድል በጣም ሰፊ ነው፣ ወደ ኖክአውት መሄድ ሳያስፈልጋቸው ማለት ነው። ደግሞ እንደው እንደ ፎርም ልቁጠረው አላቅም። በነገራችን ላይ ምሳ አሁን በ5ቱ የአውሮፓ ሊጎች ተከታታይ ጨዋታዎችን ረጅም ጊዜ ሳይሸነፍ የቆየው ቡድን ሊቨርፑል ነው። ትላንትና 13ኛ ጨዋታው ነው። ለመጨረሻ ጊዜ በፒኤስቪ አይንድሆቨን በቻምፒየንስ ሊግ ከተረታ በኋላ ሌላ ተጨማሪ ጨዋታ አልተሸነፈም። ግን ይሄኛው አንዳንድ የሚያጠራ አንደኛ ከነዚህ 13 ጨዋታዎች መካከል 6ቱ አቻ ውጤቶች ናቸው። በፕሪሚየር ሊግ ለምሳሌ 2026 ከገባ በኋላ ሊቨርፑል ጨዋታ አላሸነፈም። 3 ሳምንት ሆኖታል፣ ጨዋታ አላሸነፈም። አንዳንዶቹ ድሎች ውስጥ የሚታየው ፐርፎርማንስም የሚያሳስብ ነው። ለምሳሌ ወልቭስን በሁለተኛው አጋማሽና በሚያሸንፉበትም ጊዜ የአንዳንዶቹ ጨዋታዎች የፐርፎርማንስ ሁኔታ ይሄ 13 ጨዋታ ሳይሸነፍ ቡድኑ ተጓዘ የሚለውን በኮንቴክስት እንድናይ ያደርገናል። የትላንትናው ግን ከአርሰናልም ጋር የነበሩት እነዚህ ሁለት ጨዋታዎች ከአርሰናል ጋር ሰከንድ ሀፍ፣ ትላንትና ደግሞ ከማርሴ ጋር የተደረጉት ጨዋታዎች ግን በትልልቅ ጨዋታዎች ቡድኑ በዚህ የውድድር ዘመን በድጋሚ ጥሩ መሆኑን የሚያሳይ ነው። ለእኔ ትላንትና በጣም ማርሴ ሂስቶሪካሊ ትልቅ ቡድን ነው እና በጥሩ አሰልጣኝ የሚሰለጥን ነው። ደህና ተጫዋቾች ያሉት ነው እና ለሊቨርፑል አስፈላጊ ነበር፣ ለአርነ ስሎት በጣም አስፈላጊ ነበር። ትላንትናም ውሳኔዎቻቸው ሰርተዋል። ያው ትልቁ ውሳኔ የሞሐመድ ሳላ ወደ መጀመሪያ አሰላለፍ መካተት ነው። ይሄ የሚያስተላልፈው አንድ ጠንካራ መልእክት ያለው ይመስለኛል። ከሞሐመድ ሳላ ጋር ያላቸው ችግር የተፈታ መሆኑን ያሳያል። እንግዲህ ከአፍሪካ ዋንጫው ከተመለሰ በኋላ የመጀመሪያ እድላቸው ነው ሞሐመድ ሳላህን ያገኙበት እና እንዴት ይጠቀሙበታል የሚለው በጣም ጠንካራ መልእክት የሚያስተላልፍ ነው። እንደምታስታውሹ ምሳ ያንን አስተያየት ከሰጠ በኋላ ከዛ አስተያየት በኋላ የነበረው ጠቅላላ ስሜትም እሱም ደግሞ የተጠቀመባቸው ጠንካራ ቃላትም የጃንዋሪ መድረስንም ተከትሎ በሳውዲ ክለቦች ረጅም ጊዜ በጥብቅ ሲፈለግ የቆየ ተጫዋች ስለሆነ ያ ጨዋታ የሊድስ ጨዋታ ቤንች ላይ የነበረበት ጨዋታ በቃ ከዚህ በኋላ በሊቨርፑል ቀለም ሳላህን ላናየው እንችላለን የሚል መልእክት ያስተላለፈ ነበር። ምክንያቱም ብዙ ንጽጽር የነበረው ከክርስቲያኖ ሮናልዶ ጋር ከፒርስ ሞርጋን ጋር የሰጠው አስተያየት ነበር። ያንን የፒርስ ሞርጋንን ቃለ ምልልስ ስናይ ሁሉም ሰው የገባው አንድ ነገር ክርስቲያኖ ከዛ በኋላ ለማንቸስተር ዩናይትድ አይጫወትም። የክለቡን ባለቤቶች፣ አሰልጣኙን፣ አንዳንድ ተጫዋቾችን በዛ መጠን አስተያየት ከሰጠባቸው በኋላ እሱም ያንን ቃለ ምልልስ ከመስጠቱ በፊት የሚያውቀው ይመስል ነበር። የ2022 የዓለም ዋንጫ የደረሰ ነበር። ስለዚህ የሊግ ውድድር ይቋረጣል። ከዚያ በኋላ የጃንዋሪ የዝውውር ገበያን የሚደርሰው የሳውዲ ክለቦች ፍላጎት በጣም ጠንካራ ነበር። አስቀድሞ በነበረው የዝውውር ጊዜ የሳውዲ ክለቦችን ጥያቄ ውድቅ አድርጎ በአውሮፓ ለመቆየት ይፈልግ ስለነበር ግን ያንን አስተያየት ሲሰጥ በቃ ፕሪሜዲቴትድ እንደሆነ ካልኩሌትድ እንደሆነ ያስታውቅ ነበር። የሳላህም ከሞላ ጎደል ተመሳሳይ ነው። ተረጋግቶ ነበር ይናገር የነበረውና ያን የነበረን አስተሳሰብ ምናልባት ከዚህ በኋላ በሊቨርፑል መለያ አናየውም። ሊቨርፑል አውቶቡስ ስር ወርውሮኛል የሚል አገላለጽ ነበር የተጠቀመው። ሰበብ አድርጎኛል ቡድኑ ውጤት በዚህ ጊዜ ላለ ማግኘቱ ብሎ አስተያየት ሰጥቶ ስለነበር። ስለዚህ የትላንትናው ወደ መጀመሪያ አሰላለፍ በተለይ በጨዋታው ዋጋ በጨዋታው ደረጃ ካየ ነው ጠንካራ መልእክት ያስተላለፉበት እና አንደኛ የጃንዋሪ የመልቀቁ ጉዳይ ሰሞኑን ደብዝዞ ነበር። ሁለተኛ ግን በሁለተኛው የውድድር ዘመን አጋማሽ ምናልባት ብዙ ጨዋታዎችን እንደሚጀምር የሚያሳይ ነው እና ትልቅ ነጥብ ነበር በእኔ ግምት። ግን አርነ ስሎት በቅርብ ጊዜ ብዙ ሲተቹ የቆዩ ቢሆንም ትላንትና የወሰኑት ውሳኔ ግን በጣም ግሩም ነበር። አንደኛ ባልተለመደ ፎርሜሽን የተጫወቱት 4-2-4 ልትዩ ትችላለች፣ ግን በጣም ጠባብ የሆነ ጨዋታው ሲጀመር ንጹህ የክንፍ ተጫዋች ያልተጠቀሙበት ወይ ወደ መስመር የማጥቃት ዊድዝ የሚሰጡት ሁለቱ ፉልባኮች የነበሩበት ጀረሚ ፍሪምፖንግ በቀኝ በኩል ሚሎሽ ኬርኬዝ በግራ በኩል ግን በእኔ ንባብ 4-2-2 የሚሉትን በጣም ሴንትራል የሆነ ፎርሜሽን ነበር የተጠቀሙት። ይህ ደግሞ በሚገባ ሰርቶላቸዋል። አንደኛ የማርሴን ሴንትራል ፕሮግሬሽን መሀል ለመሀል ሊመጣ ይችል የነበረን ማጥቃት ፍጹም ያከሸፈ ነው። ማርሴይ በጣም አደገኛ የማጥቃት ቡድን ነው። ቤንች ላይ እንደ ኦባሚያንግ አይነት ከፍተኛ ኤክስፒሪየንስ ያለው ጎል አስቆጣሪን የያዘ ነው። በዚህ የጃንዋሪ ዝውውር ጊዜ እንኳን ኪንተን ቲምበር የዩሪየን ቲምበርን ወንድም አስፈርሟል። አሁን ኤታን ዋኔሪን አስፈርሟል። በጣም ጥሩ ስብስብ ያለው ነው። እንደ አሚን ጉይሪ እንደ
ሜሰን ግሪንውድ እንደ ፓቻኦ አይነት ተጫዋቾች ያሉት ቡድን ነው። ከማርሴ የበለጠ ጎል አስቆጥሯል በዚህ ውድድር ዘመን 41 የሊገ ጎሎች አስቆጥሯል። በጣም ጠንካራ ቡድን ነው። በዛ ላይ ሮቤርቶ ዲዘርቢ ትልቅ የሚከበር አሰልጣኝ ነው። በቬሎድሮም ነው ጨዋታ የተደረገው እና ማርሴ ምንም አደገኝነት አልነበረውም። 0.8 ኤክስጂ ነበረው፣ ግን አብዛኛው ከትንንሽ ኦፍኮርስ አንዳንድ ሙከራዎች ነበሯቸው፣ አሊሰን ያዳናቸው አንዳንድ ሙከራዎች፣ ግን በጠቅላላው ግን የማርሴን ማጥቃት ፍጹም ኮንትሮል በሆነ ሁኔታ የተቆጣጠሩበት ነው። በተለይ ሳላህ ኖሮ እንደዚህ አይነት ማቹርድ ፐርፎርማንስ መኖሩ በጣም አስፈላጊ ነው። ምክንያቱም የሳላህ ከሊቨርፑል የመጀመሪያ 11 ውጪ መሆን በቀጥታ የሚገናኘው በእነዛ 3 ጨዋታዎች 10 ጎሎች ተቆጠሩባቸው፣ በሲቲ፣ በኖቲንገም ፎረስት እና በፒኤስቪ አይንድሆቨን 3 ጨዋታ። በሁለቱ ጨዋታዎች 3-3፣ በአንዱ ጨዋታ 4 ጎል ተቆጠረባቸው። ከዛ በፊትም ግን ሞሳላህ ጎሎች እያስቆጠረ ስላልነበር ያንን የማጥቃት ብቃቱን እያሳየ ስላልነበር የማጥቃት ፎርሙ ነበር አጀንዳ የነበረው። ግን ከሆነ ጊዜ በኋላ ደግሞ በመከላከል ዊክ ሊንክ መሆን ጀመረ። አሁን ለእኔ ትላንትና እንደዚህ ሶሊድ መሆናቸው ሳላህ ኖሮን ጭምር ሶሊድ መሆናቸው በጣም አስፈላጊ ነው። ምክንያቱም ለምሳሌ በ5 ወር ውስጥ ለመጀመሪያ ጊዜ ነው ፍሪምፖንግና ሳላህ አብረው የተሰለፉት። ሳላህ እንደ ክላሲክ የክንፍ ተጫዋች አይደለም የተጫወተው ትላንትና፣ የበለጠ ወደ ሴንትራል ቦታ ገብቶን የተጫወተው። ለነገሩ ይሄ የበለጠ የሚስማማው ይመስለኛል ለእኔ። አሁን የድሮ አይነት ፍጥነት ስለሌለው ያንን የአንድ ለአንድ አጋጣሚ የፍጥነት በክንፍ በኩል በጣም የፈጣን የክንፍ ተጫዋች ለመጫወት የሚያስቸግረው ይመስለኛል። ደህና ቦታ መሰለኝ በማጥቃቱ የተዋጣለት ባይሆንም፣ ግን እሱ ኖሮ እንደዚህ በጣም የተደራጀ መከላከል መኖሩ የማርሴይን አይነት ቡድን የበለጠ ብዙ ጎሎች የሚያስቆጥርን ቡድን እንደዚህ ነሊፋይ ማድረጋቸው ምንም እንኳ ከፍተኛ ፖሴሽን ቢኖረውም በጨዋታው መሀል ማርሴይ ጎል ሊያስቆጥር ነው የሚል ሴንሴሽን አልነበረኝም በጭራሽ። እና ይሄ ቀላል መልእክት አልመሰለኝም። ከዛ ደግሞ አንዳንድ ያደረጓቸው ለውጦች ነበሩ ትላንትና። እንግዲህ ሳላህን የበለጠ ወደ ሴንትራል ቦታ ወይም ምንድነው ራይት ሀፍ ስፔስ የሚሉት በውስጠኛው ኮሪደር ግን በስተቀኝ በኩል ግን ወደ ሜዳው ጠርዝ ሳይወጣ የሚጫወት ከሆነ የሜዳ ስፋት የምታገኙ ዊድዝ የምታገኙ ከፉልባኩ ነው ማለት ነው። ይህን ደግሞ በደንብ አድርጎታል ፍሪምፖንግ። በሁለተኛው ጎል መቆጠር ላይ የጀረሚኖ ሩሊ የማርሴው ግብ ጠባቂ ራሱ ላይ ያስቆጠረው ጎል ነበር። ያ ጎል ሲቆጠር የነበረው ድርሻ ብቻ ሳይሆን አብዛኞቹ የሊቨርፑል የቀኝ ማጥቃቶች በቀኝ መስመር በኩል የሚደረጉት ማጥቃቶች በፍሪምፖንግ በኩል ነበር የሚደረጉት። አሁን እዚህ ጋር አንድ ስማርት ነገር አድርገዋል። ልክ ክሎፕ ከዚህ በፊት ለትሬንት ያደርጉት የነበረው አይነት ፕሮቴክሽን ነው። ክሎፕም በፉልባኮቻቸው በኩል ነው ብዙ የጎል እድል ይፈጥሩ የነበሩት። አሁን ፕሪሚየር ሊግ ባሸነፉበት የውድድር ዘመን የሊቨርፑል አንደኛና ሁለተኛ ብዙ አሲስት ያደረጉት ተጫዋቾች ሁለቱ የመስመር ተከላካዮች ናቸው። 12ና 11 አሲስቶች ነበሯቸው አንዲ ሮበርትሰን እና ትሬንት አሌክዛንደር አርኖልድ። እነሱ ለማጥቃት እንደዚህ አይነት ሪስክ በሚወስዱ ጊዜ ግን ሰራተኛ አማካዮች ስለነበሯቸው የተጋጣሚ ቡድን ከነሱ ጀርባ ያለውን ክፍት ቦታ ኢላማ እንዳያደርግ አማካዮቻቸው ወደ ቀኝ እየወጡ ያንን ቦታ ይዘጉት ነበር። ለምሳሌ ጂኒ ቫይናልደም ሊሆን ይችላል፣ ጄምስ ሚልነር ሊሆን ይችላል፣ ፋቢኞ ወይም ጆርዳን ሄንደርሰን። እነዚህ አራቱም በጣም ሰራተኛ አማካዮች ናቸው። ሁለቱ ፉልባኮች የሊቨርፑል ዋና ፈጣሪዎች ከሆኑ እነሱ የሚተዉትን ቦታ ግን በሌላ ተጫዋች መሸፈን ያስፈልጋል። የበለጠ በመከላከል ኬፕብል የሆነ ተጫዋች ያስፈልጋል እና ትላንትና ይህንን ኃላፊነት የሰጡት ለፍሪምፖንግ የሀገር ልጅ ለራያን ግራፈንበርግ ነው። ስለዚህ ሁሌም ፍሪምፖንግን እዛ ቦታ ላይ በምትጠቀሚበት ጊዜ ያለው ፍርሃት የበለጠ የማጥቃት ተጫዋች ከጀርመንም ሲመጣ ዊንግ ባክ ሆኖ ከራሱ ሳጥን ይልቅ በተጋጣሚ ቡድን በ10 እጥፍ የበለጠ ኳስ የሚነካ ተጫዋች ሆኖ በአብዛኛው ከመሀል ሜዳ ወደፊት ወደ ተጋጣሚ ቡድን ሜዳ ባለው የሜዳ ክፍል ብዙ ጊዜ የሚያሳልፍ ተጫዋች መሆኑ ስለሚታወቅ ሁሌም ፍርሃት አለ። በተለይ ደግሞ ሳላህና እሱ በአንድ ትይዩ መስመር በሚጫወቱበት ጊዜ። ትላንትና ግን አንዳንድ ጊዜ ዞቦዝ ላይ ግን ብዙ ጊዜ ራያን ግራፈንበርግ ያንን ቦታ ይሸፍኑት ነበር። ሳላህ ከሁለቱ አጥቂዎች መካከል እንደ አንደኛው የነበረው ሴንትራል ነበር። ከኡጎ ኤኪቲኬ አጠገብ ነው የተጫወተው። ግን በሁለቱም ክንፎች በኩል ደግሞ ንጹህ የክንፍ ተጫዋች ስላልነበራቸው ነው 4-2-4 ግን በተጫዋቾቹ ባህሪ ደግሞ 4-2-2-2 የሚመስል ፎርሜሽን የተጠቀሙት። ምክንያቱም ወደ ቀኝ ጥቂት የሚያደላው ዞቦዝ ላይ ነው፣ ወደ ግራ ጥቂት የሚያደላው ፍሎሪያን ቪርትዝ ነው። ሁለቱም ክላሲክ የክንፍ ተጫዋቾች አይደሉም። ስለዚህ ሴንትራል ቦታውን ፍጹም ዶሚኔት አድርገዋል። በጣም አስደናቂ ነበር። የግራፈንበርግም ያንን የመከላከል ኃላፊነት የተወጣበት ሚና፣ ግን ፍሪምፖንግም ያገኘው የማጥቃት ነጻነት፣ ይሄ በጣም ስማርት ውሳኔ ነው። ለነገሩ ፍሪምፖንግ በሳላህ ቦታም ሲጫወት ወደፊት ጠጋ ብሎ እንደ ንጹህ የክንፍ ተጫዋች
ከሳላህ በጣም የተለየ ተጫዋች ነው። ይሄኛው የበለጠ ዳይሬክት ነው፣ የበለጠ ምንድነው እሱ ክላሲክ ትራዲሽናል የክንፍ ተጫዋች የሚሉት አይነት የባላጋራ ቡድንን በስተቀኝ በኩል አልፎ ወደ ሳጥን ኳስ ሴንተር ለማድረግ የሚሞክር አይነት ተጫዋች ነው። በዚህ መንገድ ብዙ ጎል ሲቆጠር አይተናል። ወልቭስ ላይ ራቨንበርግ ጎል ያስቆጠረበት ወይ ከቶተናም ጋር ኤኪቲኬ ጎል ያስቆጠረበትን እንዲህ አይነት አጋጣሚዎች ላይ ክሮስ ያደረገው እርሱ ነው። ከአርሰናልም ጋር በጣም ወሳኝ የማጥቃት አውትሌት ነበር በዛ ጨዋታ ላይ። ግን ትላንትናም የዛን አይነት ነጻነት እንዲኖረው ልክ በሳላ ቦታ ላይ ባይጫወትም ግን ለሊቨርፑል የሜዳ ዊድ የሚሰጠው ተጫዋች የሜዳ ስፋት ጨዋታ የሚለጥጠው ተጫዋች እሱ እንዲሆን አድርገዋል። ይሄ አሰልጣኙ ውሳኔ ነው። በአንዳንድ ትልልቅ ጨዋታዎች ላይ የሚወስኗቸው እንደዚህ አይነት ብልህ ውሳኔዎች አሉ። ከአርሰናል ጋር የነበረው የሁለቱ አጋማሽ ፐርፎርማንስ ሊቨርፑልን በማጥቃት አደገኛ ባያደርገውም ግን የወቅቱን የፕሪሚየር ሊግ ምርጥ ቡድን ኒውትራላይዝ ያደረጉበት በሁለቱ አጋማሽ በኤምሬት ከ60% በላይ ኳስ የተቆጣጠሩበት በሁለቱ አጋማሽ ሊቨርፑል የተሻለ ቡድን ነበር። ይሄ ፍጹም በአሰልጣኙ ምርጫ የተደረገ ነው። ሁለቱን የክንፍ ተጫዋቾች የበለጠ ወደ ኋላ መመለስ በቢልድ አፕ ጊዜ በሶስት ተጫዋች ቢልድ ለማድረግ ይሞክሩ ነበር። በአራት ተጫዋች ቢልድ ማድረግ ጀምሮ አንኮመን ነው በአራት ተጫዋች ቢልድ ማድረግ። አንዳንዴ በሁለት አንዳንዴ በሶስት ተጫዋች ነው ቢልድ የምታደረጊው። ስለዚህ 3-2 ይሆናል፣ 2-3 ይሆናል። አንዳንድ ጊዜ የአማካዮቹና የተከላካዮቹ አሬንጅመንት እሱም በጣም የብልህ ውሳኔ ነበር እና ትላንትናም ይህንን አድርገዋል እና ትላንት የበለጠ የመስመር ተከላካዮቹ ኃላፊነት ከፍ ብሎ ነበር። ከሞላ ጎደል እንደ ሚድፊልድ ዳይመንድ ነገር ስለሆነ የሚድፊልድ ዳይመንድ ደግሞ ንጹህ የክንፍ ተጫዋቾች አይጠቀምም ማለት ነው። 4 አውት ኤንድ አውት አማካዮች ነው የምትጠቀሚ። እንደዛ ከሆነ ጋክፖ በግራ በኩል ሲሰለፍ ወይ አምና ዲያዝ እንደነበረው ወይ ሳላህ የክንፍ ተጫዋች ሆኖ ሲጫወት እንደነበረው አይነት የሜዳውን ጎን የምታገኙ በንጹህ የክንፍ ተጫዋቾች አይደለም። የበለጠ ጠባብ ስለሆነ እንዲህ ስታዩ ቀጭን ስለሆነ ስለዚህ የበለጠ ፉልባኮቹ ያንን ኮሪደር ዶሚኔት ማድረግ አለባቸው እና ትላንትና ሁለቱም ፉልባኮች ይህንን አድርገዋል። በማጥቃቱም በመከላከሉም ጊዜ ሚሎሽ ኬርኬዝም ሰሞኑን በጣም እየተሻሻለ ያለ ተጫዋች ነው። ብዙ ጥርጣሬ ከተነሳባቸው አዳዲስ ፈራሚዎች መካከል አንደኛው ስለነበር ሌላ ወደው ባይሆን የሚወሰኑት አንድ ውሳኔ ጆ ጎሜዝ ወደ መጀመሪያ አሰላለፍ መምጣት ነው። ትላንትና ጆ ጎሜዝ በሊቨርፑል በመስመር ተከላካይነትና በመሀል ተከላካይነት መካከል የሚዋልል ነው። ኮናቴ ጥሩ ሲዝን እያሳለፈ ባይሆንም እስከ ቅርብ ጊዜ ድረስ አሰልጣኙ ግን ብዙ ደፍረው የሚያሰልፉት ተጫዋች አይደለም። ራሱም የጉዳት ኢሹ ያለበት ተጫዋች ስለሆነ ግን ትላንት በአንድ የቤተሰብ ጉዳይ ምክንያት ኢብራሂማ ኮናቴ አልነበረም። ስለዚህ እሱን አሰልፎታል። በጣም ጥሩ ተጫውቷል እንዳልኩትና ይሄ ከፊት ካለው ፕሮቴክሽን ጋር የሚገናኝ ሊሆን ይችላል። ግን የእሱም የተናጥል ብቃት ደግሞ በጣም ጥሩ ነበር። ስለዚህ የወሰኗቸው አብዛኞቹ ውሳኔዎች ሰርተውላቸዋል። የጎሎቹን ጉዳይ ካነሳን የመጀመሪያው ጎል ሲቆጠር ያው ሶቦዝ ላይ ራሱ አጥንቶት ይሁን አላቅም ይህንን ጎል ያስቆጠረው የጥፋት ተሰርቷል። ሊዮናርዶ ባሌርዲ ማምነው ተጫዋች አይደለም። ጥሩ ተጫዋችና መጥፎ ተጫዋች መሀል ያለችው አክር አንዳንዴ እንደዛ ነች። ፖቴንሻል ታያለች። ዶርትሙንድ ውስጥ ከነበረበት ጊዜ ጀምሮ ወደ ማርሴይ ከሄደም በኋላ አሁን የማርሴይ አንበል ነበር ትላንትና። ግን ደግሞ በጣም የማይታመኑ ስህተቶች ነው የሚሰራ ተጫዋች ነው። ያ ኤኪቲኬ ጎል ያስቆጠረበትና የተሻረው የሚሊሜትር ኦፍሳይድ የሆነበት አጋጣሚ ከዚህ ተጫዋች የኳስ ቅብብል ስህተት የተነሳ ነው። ሊቨርፑል ጎል ያስቆጠረበት አጋጣሚ ይኸው ተጫዋች ራፈንበርክ ላይ በሰራው ጥፋት ምክንያት የተገኘ ቅጣት ምት ነው። ከዛ ዞቦዝ ላይ ሮናልዲኞ ቬርደር ብሬመን ላይ 2006 ካልተሳሳት ብሩኖ ፈርናንዴዝም እንደዚሁ በተጋጣሚ ቡድን ተጫዋቾች አጥር ሰርተው ያንን የቅጣት ምት ለመከላከል ሲዘሉ በስር በኩል መምታት ማለት ነው። ሜሲ የሆነ ጨዋታ ላይ እንዲህ አይነት ጎል ሲያስቆ አንዳንድ ተጫዋቾች አድርገውታል እና ዞቦዝ ላይ በዛ መንገድ ነው ጎሉን ያስቆጠረው። አሁን እዚህ ጋር የማርሴይን አጥር በተመለከተ አስተያየት መስጠት የሚያስፈልግ ይመስለኛል። ከክን ብዙ ቡድኖች አይተሽ እንደሆነ ተጫዋቾቹ ከተደረደሩ በኋላ ግብ ጠባቂው ማሸፈን የሚፈልገውን አንግል ያሸፍናል። ከዛ አንድ ተጫዋች ደግሞ ይተኛል መሬት ላይ። ይሄ አይነት እድል እንዳይኖር ማለት ማርሴይ ይሄንን አላደረገም። አሁን ሰዎች ምን ይላሉ? ያ እንደዛ አይነት ኃላፊነት የሚወስድ ተጫዋች ከሌለ የማርሴይ ሴት ፒስ አሰልጣኝ ወይ የማርሴይ አሰልጣኝ ዲዘርቢ ራሱ ኃላፊነት ሊወስድበት የሚገባ ነው። እንደዛ ከሆነ ተጫዋቾቹ መዝለል የለባቸው። ተጫዋቾቹ ካልዘሉ ስቲል አጥር ነው፣ ግን አነስ ያለ አጥር ነው። አነስ ያለ የመከላከል ወል የሚሉት እነሱ ዲፌንሲቭ ወል። አሁን ተጫዋቾቹ ዘለሉ፣ ዞቦዝ ላይ ጎሉን አስቆጠረው። የበለጠ ያስገረመኝ ግን ዞቦዝ ላይ ማርሴይን እንደሚያደርግ አውቄ ነበር ብሏል። ሪሰርች አድርጌ ነበር። አንደኛ ሰው አይተኛም፣ ሁለተኛ ቅጣት ምት ሲመታ ይዘላሉ።
መዝለል ሁሌ ግዴታ አይደለም እና ልክ ሲዘሉ ከስር መጥተው እና ጎል አስቆጠረ። ልክ ሮናልዲኞ ቬርደር ብሬመን ላይ 2006 ላይ ያስቆጠረውን ጎል ይመስላል። በጣም ድንቅ የውድድር ዘመኑ ዞቦዝ ላይ ያሳለፈ ያለው። በቅርብ ጊዜ የአዲስ ኮንትራት ጉዳይ እየሰማን ነው። አዲስ ኮንትራት ከሊቨርፑል ጋር ለመደራደር እየተነጋገረ ነው። የሊቨርፑል የዚህ ውድድር ዘመን በከፍተኛ ርቀት የሊቨርፑል የአመቱ ምርጥ ተጫዋች እርሱ ነው እና አንዳንድ ብዙሃን መገናኛዎች ምን ይላሉ? ኮንትራቱን ከፈረመ በኋላ የሊቨርፑል አንድ ቀን የሊቨርፑል አምበል መሆን ይፈልጋል ይላሉ። እንግዲህ ቨርጂል ቫን ዳይክ የ2 አመት ኮንትራት ነው ያለው። ይሄ ሲዝን ሲያልቅ የ1 አመት ኮንትራት ነው የሚቀረው። እድሜው 35 አመት ይሆናል። ሳላህ በሊቨርፑል ከሚቀጥለው ሲዝን በኋላ እንዲያው ከዚህ ሲዝን በኋላም ሊለቅ ይችላል፣ ግን በተለይ ከሚቀጥለው ሲዝን በኋላ ያው እንደማይቆይ እርግጠኛ መሆን ይቻላል። ሌላ ብዙ ተጫዋች ማሰብ የሚቻል አይመስለኝም ያንን የአምበልነት ማቴሪያል የሆነ ተጫዋች አይተሽ እና ያ እድል ወደ እሱ የማይመጣበት ምክንያት አይታየኝም። አንደኛ በሁለቱም መንገድ የተካነ ተጫዋች ነው። ከኳስ ጋር ድንቅ ተጫዋች ነው፣ ምንም ጥያቄ የለውም። ግን ያለ ኳስ ደግሞ ያለው ትጋት በቀኝ ተከላካይነት ያሰልፉት፣ በጥልቅ አማካይነት ያሰልፉት፣ በ10 ቁጥርነት ያጫውቱት፣ በ8 ቁጥርነት ያጫውቱት፣ በየትኛውም ኃላፊነት ያለምንም ቅሬታ ያለውን ሁሉ የሚሰጥ አይነት በታላቅ ወኔ የሚጫወት አይነት ተጫዋች ነው። ከዛ ደግሞ እንደ ትላንትኑ አይነት በጣም ኳሊቲ የሆነ ጥቅም የሚሰጥ ነው። የቅጣት ምት ጎል ኦፍኮርስ ባለፈው በአንድ የኤፍ ኤ ካፕ ጨዋታ የባርንስሊ አሰልጣኝ እኛን ንቆን ነው በፕሪሚየር ሊግና በቻምፒየንስ ሊግ ጨዋታዎች ቢሆን እንደዚህ በተረከዝ ለማቀበል አይሞክርም ነበር ምን ሚል አስተያየት ሰጥተው ነበር። ባለፈው የፍጹም ቅጣት ምት ስቷል። እንደዚህ ግን በጠቅላላው ግን በጣም በግሉ ስፔሻል ሲዝን እያሳለፈ ያለ ተጫዋች ነውና ያንን ጎል ያስቆጠረው በእንደዚህ አይነት መንገድ ነው። ከሁሉ በላይ ግን እሱ ለብቻ ይሁን የሊቨርፑል የቆመ ኳስ አሰልጣኝ፣ ሊቨርፑል አሁን የቆመ ኳስ አሰልጣኝ የለውም። ግን ከጨዋታው በላይ ይህንን መናገሩ በጣም አስገርሞኛል። እኔ ማርሴይ እንደዚህ እንደሆነ የሚከላከለው አውቄ ነበር ብሏል። አየሽ እግር ኳስ ውስጥ በተለይ በከፍተኛው ደረጃ ያለው በኤሊት ደረጃ ያለው እግር ኳስ ውስጥ ያለው ማርጅን በጣም ጠባብ ነው እና ያቺን ኖቲስ ማድረጉ በጣም አስገርሞኛል እና ድንቅ ጎል ነበር ያስቆጠረው። በኋላ ራስ ላይ የተቆጠረ ጎል ነው ወይም ኦን ጎል ተብሎ የተመዘገበ ነው። 3ኛው ጎል የጨዋታው የመጨረሻው እንቅስቃሴ ነው በኮዲ ጋክፖ አማካይነት የተቆጠረ ነው። ስለዚህ የአሰልጣኙ ውሳኔዎችም ሁሉ ሰርተውላቸዋል። የሚቀጥለው ሳምንት ላይ ከካራባግ ጋር ነው የሚጫወቱት። ግን የሞሐመድ ሳላህ መካተትን በተመለከተ ለእኔ ሞሐመድ ሳላህ ከኳስ ጋር ኤክሰፕሽናል አልነበረም። ከኳስ ጋር ወይም ሳላህ እንደምታውቂው ራሱ አንድ ቃለ ምልልስ ላይ ምን ብሎ ነበር? ከአሰልጣኝ አርነ ስሎት ጋር ስምምነት ነበረኝ አለ። የነበረኝ ስምምነት ከመከላከል ኃላፊነት ነጻ እንደሆን፣ ከዛ በኋላ ትልልቅ የማጥቃት ቁጥሮችን እንዳስመዘግብ ስምምነት ነበረኝ አለ። ይሄ ስምምነት ሰርቷል። አሁን በዚህ አመት ችግር የሆነው ለሳላህ ተመሳሳይ ከመከላከል ኃላፊነት ነጻ የምታደርጊው ከሆነ እነዛን ቁጥሮች ፕሮዲውስ ማድረግ አለበት። እነዛን ቁጥሮች ፕሮዲውስ ካላደረገ በመከላከልም በኩል የቡድኑ ደካማው ክፍል ከሆነ ዊክሊንግ ከሆነ ነው ችግሩ። ከኳስ ጋር ስፔሻል አልነበረም። ጎል ለማስቆጠር ተቃርቦ ነበር። ሌሎች አጋጣሚዎች አንድ በጣም ግሩም ፍሊክ ሞክሮ ነበር እና ሳላህን የምናውቀው በማጥቃት ተጫዋችነቱ ነው። ለእኔ ደግሞ ትኩረት ይስብ የነበረው ከኳስ ውጭ የነበረው አፕሊኬሽን ነው። ከኳስ ውጭ በጣም ጥሩ ነበር ትላንትና። ፕሬስ በማድረግ የመከላከል መስመሮችን በመዝጋት ከኳስ ጋር ያለን ተጫዋች ፕሬሸር በማድረግ እነዚህን ሁሉ የመሳሰሉትን ነገሮች የተወጣበት የመከላከል ኃላፊነቱን የተወጣበት መንገድ ግሩም የነበረ ይመስለኛል። ከኳስ ውጭ በጣም ጥሩ ነበር። ስለ ሳላህ ብዙ እያልን አልነበረም። ከኳስ ውጭ የተቀመጠበት ዋናው ምክንያትም ከኳስ ውጭ የነበረው ሚና ልዝብ ነው። በመከላከሉ በኩል ዊክሊንክ መሆን ጀምረዋል። የተጋጣሚ ቡድን ተጫዋቾች ሳይቀሩ ነው። ማርክ ኩኩሬያ የፒኤስቪ ጨዋታ ላይ እንዳየነው የሊቨርፑልን ከሳላህ ጀርባ ያለን ክፍት ቦታ ማጥቃት በጣም የተለመደ የማጥቃት አቬኒው መሆን ጀምሮ ነበር እና ትላንትና ግን ቢያንስ የመከላከል አፕሊኬሽኑ ላይ ከኳስ ውጭ የነበረው ትጋት በጣም ጥሩ የነበረ ይመስለኛል እና እሱ ኖሮ እንደዚህ ኮንትሮል የሆነ ከኳስ ጋር ሊቨርፑል በጣም ጥሩ የተጫወተበት ፐርፎርማንስ መሆኑ ማርሴይ 60% የኳስ ቁጥጥር ድርሻ ቢይዝም ግን የሚፈሩት ፖኬቶች አልነበሩም። ከሳላህ ጀርባ ሳላህን የመከላከል ዊክሊንክ አድርጎ ማጥቃት የሚሰራ አልነበረም። ቢያንስ ለትላንት ነው። ለዘለቄታው ምን ማለት እንደሆነ አላቅም። ምክንያቱም ኢሳቅ ከጉዳት ሲመለስ ተመሳሳይ ባላንስ ይኖራል ወይ? ኢሳቅ ከተመለሰ በወጣበት ገንዘብ ምክንያት ብዙ ጨዋታዎች እንዲሰለፍ የሚጠበቅ ተጫዋች ስለሆነ ግን ለትላንትና ግን ሰርቶላቸዋል። ስለዚህ ለትላንትና የዘየዱት ታክቲካዊ
ምርጫ ሁሉ የሰው ምርጫ ሁሉ የፎርሜሽን ምርጫ ሁሉ በሚገባ ሰርቶላቸዋል። አሊሰን በድጋሚ ጥሩ ተጫውተው ነበር። ምሳ ታስታውሻለሽ? አምና ወደ ፈረንሳይ ሄደው ከፓሪስ ሰን ዠርመን በነበረው ጨዋታ 11 ሙከራ ነበር ያዳነው። ትላንት እንደዛ ቢዚ አልነበረም፣ ግን አንድ ጊዜ አሚን ጉይሪ፣ ሌላ ጊዜ ሜሰን ግሪንውድ፣ መጨረሻ አካባቢ ደግሞ ተቀይሮ የገባው ፒየር ኤሜሪክ ኦባሚያንግ ያደረጓቸውን ሙከራዎች አድኗል። በጣም የተዋጣለት ነበር። ማርሴይ ሁለት አጋማሽ ሲጀመር ትንሽ እስትንፋስ የዘራ ይመስል ነበር። በተለይ ሜሰን ግሪንውድ ሁለት አደገኛ ሙከራዎች አድርጎ ነበር በአንድ ደቂቃ ልዩነት እንደዚህ 52ኛው 53ኛው ደቂቃ ላይ በተከታታይ። ከዛ በኋላ ግን ብዙ አደገኛ አልነበረም እና ትላንት እኔ በቬሎድሮም እየተጫወች እንደዚህ በጣም ሳይድዌ ፓስ ሲበዛ ምንም አደጋ ማይፈጠር የጎን ቅብብል ሲኖር ያንን ሚንቦገቦግ ስሜት የሰሩትን ቲፎሲ አይተሽዋል። ከጨዋታው መጀመር በፊት የቢትልስ ቲፎሲን ነበር የሰሩት እና በአውሮፓ ከትልልቅ የእግር ኳስ ሞቀ ድባብ ካለባቸው ስቴዲየሞች መካከል አንደኛው ቬሎድሮም ነው። በፍጹም ቴራሱ ላይ ያለውን ስቴዲየም ውስጥ ያለውን የድጋፍ ስሜት ሜዳ ውስጥ ያለው የቡድኑ አጫወት የሚመጥነው አልነበረም። በጣም ቀዝቃዛ ፐርፎርማንስ ነው የነበረው። እዚህ ላይ በግል ስህተቶች የሚሰሩ ተጫዋቾች ነበሩ። በተለይ ደግሞ እንደ ሊያንድሮ ባሌርዲ አይነቱ ተጫዋች አንዳንድ ጠቃሚ ተጫዋቾች አልያዙም። ትላንትና ናያፋ ጌርድ በአፍሪካ ዋንጫው ምክንያት ትላንትና አልነበረም፣ ግን ቤንች ላይ በቂ ፖቴንሻል የነበራቸው ይመስለኛል። ኦባሚያንግን፣ ኢጎር ፓቻውን ቀይረው አስገብተዋል። ጥሩ ቤንች የነበራቸው እና ሊቨርፑል ወደ ሁለተኛው ዙር ለማለፍ በጣም በጠንካራ ሁኔታ ላይ በጠንካራ ፖዚሽን ላይ እንዲሆን ያስቻለውን አስፈላጊ ድል አግኝቷል። የሊቨርፑልን ጉዳይ ተመልክተን ሌሎች የሻምፒየንስ ሊግ ጨዋታዎችን እናያለን። መልክቶችን አድምጠን ተመልሰን እንመጣለን። አምራችሁን ቆዩ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።